ምሕረቱ ብዛት ዳግመኛ የወለደን የጌታችን ኢየሱስ ክርስቶስ አምላክና አባት የማይጠፋ ነው፣ የማያልፍ ነው፣ የማያረጅ ነው። ዴዝ ፕሩፍ ነው፣ ሲን ፕሩፍ ነው፣ ታይም ፕሩፍ ነው። ኃጢአት አያሰጋውም፣ ሞት አያሰጋውም፣ ጊዜ አያሰጋውም። ዘላለማዊ ለዘላለም ነው የምንገባው፣ ለዘላለም ነው የምንኖረው፣ ለዘላለም ነው ከጌታ ጋር የምንኖረው። ከዚህ ውጪ ተስፋ የለውም ክርስቲያን፣ ከዚህ ውጪ ተስፋ የለውም። ስለምበላውና ስለምጠጣው ምድር ላይ ስላለ ስለ አንዳንድ ነገር ከሆነ እሱን ለመሆን ክርስቲያን መሆን አይጠበቅም። ክርስቲያን ያረገን ዘላለማዊ ርስት በሰማይ። ያንን ዘላለማዊ ርስት ለማግኘት ምክንያቱ ኢየሱስ በመስቀል ላይ የሰራው ስራ፣ የፈሰሰው ደም፣ ኢተርናል ኢንሄሪታንስ ማንም አይሰጥም። ለምን መሰላችሁ አይሰጡም? ዘላለማዊ አይደሉም የሚሰጡን ራሱ። እኛም ዘላለማዊ አይደለም መሬት ላይ የምንቀበለው ነገር። ያረጀና የሞት ቀን ትተው ነው የምትሄደው። ሰማይ ለዘላለም ነው የምንኖረው፣ ዘላለማዊ ነው ርስቱ። እስቲ አሜን በሉ። ያወረሰን የማይሞት ነው። ሞትን ድል አድርጎ ተነስቷል፣ ለዘላለም ይኖራል። ክብር ለኢየሱስ ይሁን። የመጨረሻው ቁጥር 14 እዚሁ ቁጥር 14 በዘላለም መንፈስ አማካኝነት ራሱ ነውር አልባ በዘላለም መንፈስ አማካኝነት ራሱ ነውር አልባ መስዋዕት አድርጎ ለእግዚአብሔር አቀረበ። በዘላለም መንፈስ አማካኝ ራሱ በጣም አስገራሚ ቃል። ራሱ ነውር አልባ መስዋዕት አድርጎ ለእግዚአብሔር አቀረበ። ነውር አልባ መስዋዕት አድርጎ ራሱ ነው ያቀረበው። ሌላ አቅራቢ የለውም። ራሱ ነው ያቀረበው። ነውር አልባ ነው ኢየሱስ። ስህተት የለውም። ኃጢአት አያውቀውም። ለዘላለም ቅዱስ ነው። ራሱ መስዋዕት አደረገ። አቅራቢም ራሱ ሆነ። የሚያቀርበው ለአብ ነው። በዘላለም መንፈስ አማካኝነት ራሱ እግዚአብሔርን ጽድቁን የሚመጥን የእግዚአብሔርን ፍላጎት የሚፈጽም ሕያው መስዋዕት አድርጎ ራሱ ለእግዚአብሔር አቀረበ። እግዚአብሔር ተቀበለ። ኢየሱስ ራሱ አቀረበ። ሁሌ ነው የምላችሁ መስዋዕቱ ራሱ ነው። መስዋዕቱን የሚያቀርበው ካህኑም ራሱ ነው። የፈሰሰው የእሱ ደም ነው። ደሙን ይዞ የሚገባው ሊቀ ካህንም እሱ ነው። ሌላ መስዋዕት አያስፈልገው። መስዋዕቱ ራሱ ነው። አቅራቢውም ራሱ ነው። የዕብራውያን ትምህርት ይሄ ነው። ብሉይ ኪዳን ሊሆን አይችልም። ማንም ሊቀ ካህን ደሙን አፍስሶ ይዞ መግባት አይችልም። ይዞ የሚገባው ደም ስለ ራሱም ጭምር ኃጢአት ነው። ቀጥሎ ስለ ሌላውም ኃጢአት ነው። ኢየሱስ ኃጢአት አልባ ነው። ነውር አልባ ነው። ሲንለስ ነው። ኃጢአት አያውቅም እንኳን ነገር ከፍጥረታችን እየቁጣ ልጆች ነን። አሁን ከኃጢአት መገላገላችን እኮ የሚያስደንቀን። ኢየሱስ ኃጢአት አያውቅም፣ ነውር አያውቅም፣ ነውር የለበትም። እጅግ ቅዱስ ነው፣ ክቡር ነው። በዚህ ንጽህና፣ በዚህ ቅድስና፣ በዚህ ክብሩ ራሱን ለእግዚአብሔር መስዋዕት አድርጎ አቀረበ። እግዚአብሔር የልጁን የኢየሱስ ክርስቶስን መስዋዕትነት በልጁ በክርስቶስ ኢየሱስ ሊቀ ክህንነት ተቀበለ። መስዋዕቱ ራሱ ነው፣ ሊቀ ካህኑ ራሱ ነው። ይሄው እንደሱ አይደል የሚለው? መስዋዕት አደረገ ራሱ። ቀጥሎስ ለእግዚአብሔር አቀረበ ራሱ። የዕብራውያን ቸርች አይ ቲንክ ትንሽ ያዝ ያደርጋቸዋል። ዕብራውያን ስለሆኑ የክህነት ስርዓትና አገልግሎቱን ስለሚያውቁት። ከዛስ እንዴት ሆነ? ደሙስ ያቀረበው መስዋዕት ለእግዚአብሔር ነው። ለእኔ ሲል ነው ግን ያቀረበው። ስለ እኔ ነው ተክቶኝ ያቀረበልኝ። የቀደመው ኪዳን ለሚቀርበው መስዋዕት በሙሉ ደጅ ደጁን ነው ሲያነጻ የኖረው። ደጅ ደጁን ነው፣ አውትዋርድ ነው። ከሞተ ስራ ህሊናዬን ሊቀድሰኝም ሊያነጻኝም አልቻለም። ስለዚህ ኢየሱስ እኔን ተክቶ ስለ እኔ ያቀረበው። ታዲያ ያ የቀረበ የክርስቶስ ደም በነውር አልባነት በዘላለማዊ መንፈስ በመስዋዕትነት የቀረበ የኢየሱስ ደም፣ ያኛው ያንን ማድረግ ከቻለ ይሄ ደምማ እንዴት አድርጎ ከሞተ ስራ ህሊናዬን ሊያነጻኝ እንዴት አይችልም? ያኛው በጣም በብዙ ድካም ውስጥ ያለ የጠቦት ደም ደጅ ደጁን ከቀደሰ ነውር አልባ ሆኖ የቀረበው የክርስቶስ ኢየሱስ በመስዋዕትነት ውስጥ ያለ ደም እንዴት አድርጎ ከውስጥ ወደ ውጭ አይቀድሰኝ? ህሊናችን በክርስቶስ ደም ተቀድሶ። ክስ የሚያሰቃያችሁ ሰዎች ካላችሁ የክርስቶስ ደም ፈሶላችሁ። በጣም ብዙ ክርስቲያን በክስ ውስጥ ነው ያለው፣ እየተሰቃየ ድሮ የሰራውን ነገር እያስታወሰው እየተሰቃየ ነው የሚኖረው። የክርስቶስ ደም ከሞተ ስራ ህሊናህን
መቀደስ ችሏል። እግዚአብሔር ተቀብሎታል። እሺ የሰዎችን በእኔ ያመኑትን የተቀበሉኝን ሕሊናቸውን ከሞተ ሥራ አነጻዋለሁ ሲል እሺ ትችላለህ። ሁለንተናቸውን ይዘው እኔ ፊት መቅረብ ይችላል። ቅዱሳን እላቸዋለሁ አለ አብ። ቅዱሳን ከደምህ የተነሳ እነሱን በደምህ በኩል አያቸዋል። ክብር ለኢየሱስ። አትከሰሱ። የሚከስ ካለ የኢየሱስ ደም አለ በለው። በቃ ሊቀድሰኝ የቻለ የኢየሱስ ደም አለ። የኢየሱስ ደም ስላለፈው ስለአሁኑም ስለ ወደፊቱም ኃጢአት ነው የፈሰሰው። ያለፈ አይደለም፣ ስለአሁንም ስለ ወደፊትም። በየትኛውም ዘመን በክርስቶስ ኢየሱስ ያመነ ሰው ቢደክም ቢበድል የኢየሱስ ደም አለ። ጠበቃችን ኢየሱስ ነው። በድሉ የሚል ዋስትና እየሰጧቸው አይደለም አይደል? እሱን አናወራም እዚህ። በሆነ አጋጣሚ ግን ሰው ቢበድል የኢየሱስ ደም አለ። ከሞተ ሥራ ሕሊናን የሚቀድስ አንድ ቃል ሮሜ 8:1 በክርስቶስ ኢየሱስ ላሉ አሁን ኩነኔ የለባቸው። የሚኮነን አለ ማለት ነው። የሚከሰስ ኮንደምኔሽን ውስጥ ያለ ጳውሎስ እንዲያል በክርስቶስ ኢየሱስ ላሉ ሲል የሮም ቅዱሳን እኛ ነን ሲሉ አሁን መቼ? አሁን ኩነኔ የለባቸው። በእርሱ ያለ የሕይወት መንፈስ ከሞትና ከኃጢአት ሕግ ነፃ አውጥቶኛል። ጳውሎስ እንደሱ ነፃ ናችሁ። ይህንን ማድረግ የቻለ ማን ነው? ክርስቶስ በመስቀል ላይ የሰራው ሥራ። ክብር ለኢየሱስ ይሁን። እስቲ የኢየሱስ ደም በሉ እስቲ። አንዳንድ የመጽሐፍ ቅዱስ ክፍሎች ልስጣችሁና ሐሳቤ ልጠቅልላችሁ። ሮሜ 5:9 አሁን አይደል የሚለው በደሙ ከጸደቅን ይልቁንማ በእርሱ በኩል ከእግዚአብሔር ቁጣ እንዴት አንድንም? ምን አይነት ቃል! አሁን በደሙ ከጸደቅን የክርስቶስ ደም አጽድቆን በደሙ ከጸደቅን በክርስቶስ ደም ጸድቀን ጻድቃን ነን። እየታበይን አይደለም፣ መጽሐፍ ቅዱስ ነው የሚለው። እስቲ ክርስቲያን ይሆናችሁ ይሄ ሁሉ ጻድቅ አሁን በደሙ ከጸደቅን ይልና ይልቁንም በእርሱ በኩል ከእግዚአብሔር ቁጣ እንዴት አንድንም? የኢየሱስ ደም ከምን አዳነን የሚለው? ከእግዚአብሔር ቁጣ አዳነን። እግዚአብሔር በሰው ኃጢአተኝነት ምክንያት ተቆጥቶ ነበር። የኢየሱስ ደም አጸደቀኝ፣ ከእግዚአብሔር ቁጣ አዳነኝ። አሁን እግዚአብሔር ሲያየን ተቆጥቶ አይደለም፣ ልጆቼ ለምን? የክርስቶስ ደም አጽድቆን አሁን በደሙ ከጸደቀ ጀስቲፋይድ አለ ጳውሎስ። ጎናችሁ አርሶ ጸድቅ ያለ ንገሩት። ይህ ቸርች ነው፣ ሌላ ነገር አላባበላችሁ። ምን ጸድቅ ያለው በሉት። ይኸው መጽሐፍ ቅዱስ ነው የሚለው። ጸድቅ ከጸደቀን በክርስቶስ በደሙ ከጸደቀን። ምን አይነት ደብዳቤ መሰላችሁ? ሮሜ በደሙ ከጸደቀን። የሮም ቅዱሳን አሜን ሲሉ ታዲያ ከእግዚአብሔር ቁጣ እንዴት አንድ ነው? እስቲ ለእግዚአብሔር ቁጣ ውስጥ ያለ ይመስላል ይላል ጳውሎስ። ድነሃል። በምን? በክርስቶስ ደም። እግዚአብሔር የሰው ልጆች ላይ የነበረውን ቁጣ እግዚአብሔር ለምን የተቆጣው? ጠልቶን ነው? አይደለም። ኃጢአት እኔን ለማዳን ነው ልጁን እኮ የላከው። ኃጢአት እግዚአብሔር ኃጢአትን ይጸየፋል። ኃጢአት እግዚአብሔርን መካድ ዘፍጥረት ምዕራፍ 3 ላይ የተሰራ ኃጢአት። ከዛ በኋላ በቃ የሰው ልጅን በሙሉ ጠፍሮ ያዘ ኃጢአት። አስቆጣው እግዚአብሔርን። የበደለው ሰው ነው፣ የተሰራው ኃጢአት ነው። ስለዚህ እግዚአብሔር ሰውን ገንዘብ ላርግ እና ኃጢአትን ላስወግደው ምን መንገድ አለ? ልጄን በደሙ አጸድቃቸዋል። ከቁጣዬ ይድናል። ከእግዚአብሔር ቁጣ በክርስቶስ ደም ድነናል። ያው ሮሜ 5:9 ሌላ አንድ ጥቅስ ላስነብባችሁ። ኤፌሶን ላይ ምዕራፍ 1 ቁጥር 7 በደሙ ምንድን ነው የሚለው? ነፃ ያወጣችሁት የተዋጃችሁት እርሱም የኃጢአት ስርየት ተገኝቷል በኢየሱስ ደም። መጽደቅ ከእግዚአብሔር ቁጣ መትረፍ ብቻ አይደለም፣ የኃጢአት ስርየት። እግዚአብሔር ኃጢአትን ይቅር አለ በክርስቶስ ደም። የኃጢአት ስርየት ፎርጊቭነስ፣ የኃጢአት ስርየት። እግዚአብሔር ኃጢአትን ሰረዘ፣ ይቅር አለ። የኢየሱስ ደም ኃጢአቴን ሸፍኖልኝ አይደለም፣ አስወግዶልኝ፣ ጋርዶኝ አይደለም፣ በእግዚአብሔር ፊት አነጻኝ። አሁን እግዚአብሔር እንደዚህ እያየኝ ተደብቆ አይደለም ኃጢአቴ፣ ተቀድሼ ጸድቄ ይቅር ተብዬ ፎርጊቭነስ
የኃጢአትን ስርየት የኃጢአት ስርየት በጣም ፓወርፉል ነው ኢየሱስ። በጣም እንዳትሰቃዩ በአንዳንድ ነገር አለማወቅ ነው የሚያሰቃየን። ታውቃላችሁ አለማወቅ ስለማናቅ ሰይጣን ይመጣና ባላወቅበት በኩል ነው ግራውንድ የሚያደርገው። አታውቅም ይመጣና አንተ ኃጢአተኛ ሲል ጥቅስ ይመጣልና ልቡን እየደቃ የሚል ከዛ እንዴ የኢየሱስ ደም አለ። እስቲ አሜን በሏ። በክርስቶስ ደም በኩል ቀና ብለን ነው መሄድ ያለብን። አየህ እየተመካን ያለ ነው በጽድቃችን አይደለም፣ በራሳችን አይደለም፣ በመሰራ በመታገሉ አይደለም። ኢየሱስ በሰራው ስራ የተከፈለ ክፍያ አለ። የዚህ ደብዳቤ ጸሐፊ የሚለን እሱ ነው። በደሙ በኩል በክርስቶስ ደም በኩል የኃጢአት ይቅርታ ተገኝቷል። እግዚአብሔር ኃጢአት ስርየት መክደኛ አይደለም ማስወገጃ መክደኛ አይደለም ማስወገጃ። እግዚአብሔር ቅዱስ የሚያረግ ደም አገኘ፣ የሚያነጻ በፊቱ የሚያቆም። ክብር ለኢየሱስ ይሁን። ብሉይ ኪዳን ድሮ ባይዘው ምሬያቸዋለሁ ሂዱ ይላል። ሰዎቹ አይመጡ ፊቱ ለምን ሸፍኗቸውና አሁን ውስጥ ነን ያለነው። ቅድስናው ፊት ነው የቆምነው። የእግዚአብሔር ቅድስና ኢምፖሲብል አይቻል። የኢየሱስ ደም ነው በቃ። ጳውሎስ እንዴት ተኩራርቶ መሰለ የሚያወራው። ስለ ሌላ ነገር ሊሸማቀቅ ይችላል። ባይዘው ጳውሎስ ስለ ራስ አውራ ብትለው አለኮ በጣም 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 ትልቅ ሰው ነው። ግን እያፈርኩ ይሄንን እናገራለሁ ይላል። ስለ ራሱ እያፈርኩ እናንተ ሰነፍ ትታገሳላችሁ፣ እንደው እንደ ሰነፍ አውራለሁ ይላል ስለ ራሱ። ስለ ኢየሱስ ጠይቀው እስቲ ማንም ትምክህቴን ከሚወስድብኝ ሞት ይሻለኛል የሚል አያስነካም። ለምን በእግዚአብሔር ቤት ለዘላለም እምኖርበት ድፍረቴ የኢየሱስ ደም ነው። በእግዚአብሔር ጽድቅ ፊት የምቆምበት አቅሜ ብቃቴ የኢየሱስ ደም ነው። አማላጅ የማያስፈልገ ሌላ ነው። ሌላ ለዛ ነው ሌላ አያስፈልገኝ። ኢየሱስ ኦልሬዲ ሰርቶ ጨረሰ። ማንም ይገባው ማለት ላይ ከዚህ በኋላ ሲጀመር ማን በእግዚአብሔር ፊት መቆም ይችላል? የትኛው ስጋ ለባሽ መልአክ እኮ እግዚአብሔርን አይቶት አያውቅም። እንኳን እኔን መሃል ገብቶ እባክህ እግዚአብሔር ሊል ይቅርና መልአክ እኮ አይቶ አያውቅም እግዚአብሔር። መላእክቶች ለመጀመሪያ ጊዜ ያዩት ኢየሱስ የተወለደ ቀን ከኛ እኩል ነው ያዩት። ሲወለድ እንደዚህ ጠብቀው እግዚአብሔር ወልድ ነው ሰማይ በምን ያዩታል? እንደ አብ እንደ መንፈስ ቅዱስ ሁሉ እኮ ዘላለማዊ አምላክ ነው። መለኮት እኮ ነው። በሁለት ክንፋቸው ፊታቸውን፣ በሁለት ክንፋቸው እግራቸውን ሸፍነው በሁለት ክንፋቸው ይበራሉ። ተሸፋፍነው ቅዱስ ቅዱስ የሚሉት እኮ መገኘቱን እኮ ኤክስፔሪየንስ እኮ እያደረጉ ነው። እንዲህ አይተውት አይደለም። ያየኸው ቀን የሚቀጥለው ቀን የለህም ነበር ነው የምትባል። የት ሄደ? ትጠፋለህ። እግዚአብሔር የጨረር ጥርቅም አይደለም፣ ክብር ያለው አምላክ ማንም ሊቋቋመው አይችልም። የኢየሱስ ደም ነው እግዚአብሔር ፊት ያቆመው። የኢየሱስ ደም ማንም ሊቀርበው አይችልም። ማንም ሊጠጋው አይችልም። ማንም ተጠግቶት የማያውቅም ልጁ ብቻ ነው ለዘላለም አብሮት የኖረው። በልጁ ደም በኩል ደግሞ እኛ ገባን። አይቻልን አክሰስ ተደረገ። እግዚአብሔር ባለፈው 15 ቀን ነግሬያቸዋለሁ። በቃ ተቻለ። ኢትስ ኦል አባውት አክሰስ። አክሰስ ተደረገ። እግዚአብሔር ቅድስት ተገባ፣ ተቻለ። ለምን? መጋረጃውን ኢየሱስ ቀደደው፣ ደሙን በላያችን ላይ አደረገ። ኢየሱስ ወደ ደጅ ወጥቶ እንደ ብሉይ ኪዳን ካህን ረጭቶብን አይደለም፣ ይዞን ነው የገባው። ወደ ውስጥ ነው የገባው። ኢየሱስ ከቅድስተ ቅዱሳን ተመልሶ አልወጣም፣ እዛው ነው የቀረው። እኛስ ኑ ነው ያለ እና ድሮ በዓመት አንዴ ሊቀ ካህን ይገባል። ዘንድሮ ግር ብለን ይገባል በሙሉ ምንም ደጃ የለም። የኢየሱስ ደም ብቃት በእግዚአብሔር ጽድቅ ፊት ጻድቅ አድርጎ በደሙ ጸደቅን። በእግዚአብሔር ጽድቅ ፊት ጻድቃን፣ በእግዚአብሔር ቅድስና ፊት ቅዱስ። እስቲ አሜን በሏ። በፍጹም አይቻልም። ማንም ሊከሰን አይችልም። መካሉ ታውቃላችሁ። እንኳን ክርስቲያኑ እንኳን ወንጌል ገባኝ በእውነት እንኳን ስለ ኢየሱስ ብቻ የምናወራ ሆነ። ከዚህ ጫው ምን ይወራል? እስቲ በእውነት እኮ ነው የምነግራችሁ። አሁን እናንተ ነው ብድግ አድርጌ እንደናንተ ያለ የለም ብላችሁ ምን ይሰራላችሁ? አለ እናንተ አይነት ኢትዮጵያ ውስጥ 130 ሚሊዮን ጠየም ያለ ዓለም ላይ 9 ቢሊዮን አካባቢ እንደርሳለን አሉ ከተወሰነ ዓመት በኋላ። አለ አንድ አይነት ሁላችን። ኢየሱስስ ወደር የለውም፣ አይነት የለውም። የማንም ደም ፈሶ ማንንም አድኖ አያውቅም። የኢየሱስ ደም ያመኑበትን ሁሉ ያድናል፣ ይችላል፣ ተችሎታል። የኃጢአት ስርየት በክርስቶስ ደም በኩል ተገኘ፣ ቤዛነት ተገኘ። ጳውሎስ በቃ ፈልጋለሁ አይደለም ያለው፣ አገኘን አለ እና አላማተርም፣ አልንከራተትም፣ አልንቀሸቀሽ፣ አልቅበዘበዝ። የክርስቶስ መስቀል አካባቢ ነው መቆየው። እኛ እንደ ቤተ ክርስቲያን ሁሌ እንለዋለን እንጂ እኮ የቤተ ክርስቲያን አይደል የዩኒቨርሳል ቸርች እኮ ንግግሯ፣ ጨዋቷ፣ ድምጿ፣ ስብከቷ፣ ኑሮዋ የመኖር ምክንያት፣ መሞትም ካለ የመሞቻ ምክንያት አረ። እኛ ግን የተሰቀለውን ክርስቶስን እንሰብክ። ለምንድን ነው የሚሉት? ይሄ ሁሉ ስራ የተሰራው እዛ ላይ ነው። የተሰቀለው ክርስቶስ ነው። ደሙ የፈሰሰው እኮ እዛ ጋር። የተወለደው ግን ለመሞት ነው። አፍተር ኦል ኢንካርኔሽኑ ካወራው ኢትስ ኦል አባውት ክሩሲፊክሽን።
ስጋ ለበሰ ካልኩ መስቀል ላይ ሊሞት ነው ሰው የሆነው እንጂ ሰውኜ ሊሆን ብሎ አይደለም ሰው። እስቲ ምን ይመስላል ኑሮ ብሎ አይደለም እኮ ሰው የሆነው። እኔ ያለውበት መጥቶ ያለበት ይዞ ይለበኝ አያውን ሰማዩ ነው ኑ ቢል አይቻልማ። ኃጢአት ቀላል እንዳይመስል በጣም ክፉ ነው ኃጢአት። አትላቀቀውም። ስለዚህ ኢየሱስ መጣ ራሱ ገንጥሮ ነው እንዲህ ንቅላ። እኔ ግራቪቲው ቀላል እንዳይመስል 9.8 ሲን አትችለውም። ባይዘ በቃ ከዛሬ ጀምሮ ያልክ ቀን ይበስም ኢየሱስ ስትል ነው ንቅል ያደረገ። አይ ሁለንተና ሰማያዊ ሲሆን ግራቪቲ ራሱ ሴንስ አያደርግም። አየር ላይ ነው የምትንሳፈፍ። የተሰቀለው የሁሉ ነገር መካከለኛ የመከበራችን መካከለኛው መሰቀሉ ጥላውን የከበረው ኢየሱስ መስቀል ላይ ተዋርዶ የዘላለም ሕይወት ያገኘነው ኃጢአቴን ወስዶ ሞቶልኝ። በፍጹም ሌላ ነገር አናውራ። ለምን ነው አናውራ? የለም እግዚአብሔር ያከበረው ይሄን ተናገሩልኝ አለ። መጽሐፍት ሁሉ የሚያወሩ ስለዚህ መጽሐፍት ሁሉ የሚያወሩ ስለዚህ አጠገብ ያሉትን እነ ጴጥሮስን ገንዘብ ያደረጋቸው ሞቶ ነው። ባይዘው 3 ዓመት ተኩል አብረን ተምረሃል። በቃ ከዚህ በኋላ ከኔ ጋር አይደለም ያ ጉዳም ተምሯል። አይ ክሮሱ ላይ ሞቱ ላይ የፈሰሰው ደም ላይ እናምናለን ሲሉ ገንዘቡ አብረው አሳልፈው የኢየሱስ ደም ክብር ለእግዚአብሔር ይሁን። ስለዚህ እናንተ ጊዜ ስታገኙ አንደኛ ዮሐንስ ምዕራፍ 1 ቁጥር 7 ማንበብ የልጁ የክርስቶስ ኢየሱስ ደም ከኃጢአት ሁሉ ከምን ከኃጢአት ከንትን አይደለም ይለው ምን ሰርተሃል እንባባል አንተ አትድንም ነው ምንባባል። የኢየሱስ ደም ከኃጢአት ሁሉ ያነጻል። በቃ የሰራው እንዳዘረዝር ለሰው እንዳነግር ይፈተናል። አንዳንድ ሰው ይፈተናል። አትንከ ከምንም ውስጥና በክርስቶስ ስታምን በዛ ቅጽበት የኢየሱስ ደም ቅዱስ ያደርጋል። ከምንም ውስጥና አንዳንድ ሰው በእውነት ነው የምላችሁ ጥሩ ሰው ክርስቲያን ካልሆነ ጥሩ መሆን አያችም። እግዚአብሔር የተቀበለው ሞራሊ ጥሩ የሆነ ሰው የልጁን ደም ነው በክርስቶስ ደም በኩል አሉና አንዳንድ ሰው እንደዚህ እኔ እንትና ከዛ አንዳንዴ ደግሞ እኛ ደግሞ ከክርስቲያን ይሻላል። አይሻልም። የኢየሱስ ደም የፈሰሰበት የጊዜ ጉዳይ ነው። በርዙን አግኝቷል። ሳይንቲፊኬሽኑን የእግዚአብሔር ጸጋ ይሞላዋል፣ ያመጣዋል። ከዳንክ ታመጣዋለህ። የጊዜ ጉዳይ ነው። እየደከምክ ሊሆን ይችላል። ይነቀልልህ። መንፈስ ቅዱስ ይሰራል። ውስጥ ቁጭ ብሎ ይፈነቃቀልልህ። ከክርስቲያን ይሻላል እንላለን እንዴ? በፍጹም ደግማችሁ እንዳትሉ ይነቃል። ከዚህ በኋላ ክርስቲያን ያደረገ እኮ ኢየሱስ ደሙ እንዴት ነው ማቃለል? የእግዚአብሔር ልጅ ያደረገኝ እኮ የክርስቶስ ደም ነው።